ሴዶ ማርሻል አርት ሊታሰር ነው። ለመሆኑ ሴዶ ማርሻል አርትን ሊያሳስረው የሚችለው ጉዳይ ምንድነው? በዚህ ቪዲዮ አብረን እናያለን። ኢትዮጵያ ላይ ከፍተኛ ባለስልጣን የነበሩ አንድ ግለሰብ አሁን ላይ አሜሪካ ላይ እያሳለፉት ያለው አሳዛኝ ህይወት። ሰላም እንዴት ናችሁ? ይህ ቻናል አዳዲስ ወቅታዊ አዝናኝና አስተማሪ የሆኑ ቪዲዮዎችን የምናቀርብበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። በአስቂኝ የኮሜዲ ስራዎቹ ሲያዝናናን የኖረው የህዝቡን የዕለት ተዕለት ማህበራዊ ኑሮ የሚነኩ ቪዲዮዎችን እየሰራ ሲያስደምመን የኖረው በተለይ ደግሞ እየሞከርኩኝ ነው በሚለው ቪዲዮ ብዙዎቻችን ያጨበጨብንለት እየሞከርኩኝ ነው ኮሜዲያን ያሲኖ አሁንም ድንቅ ስራ ይዞልን መጥቷል። ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ የማርሸስ የምርኗ እንደዛ ነው የሚለው። ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ ሌላ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጃይባ ያሰኛል። ባካ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ፣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው። ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችም ቡና እንዳታፈላ እናቴ። እስካሁን የኔን ቪዲዮ ላይክ ያላደረጋችሁ ላይክ እያደረጋችሁ እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የያሲኖን ቪዲዮ እንቀጥል። እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየው የካድሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳን የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ እና ያሲኖ አይችልም። ይሄ መዘዘኛ ታዲያ
ያሲኖን ትችላለህ የሚለው ቃል ብቻ የሚገልጸው ይመስላችኋል? ያሲኖ ጎበዝ ነህ የሚለው ቃል ብቻ ሊገልጸው የሚችል ይመስላችኋል? እኔ በግሌ ያሲኖ የሚሰራቸው ስራዎች ሁሌም አፊን እንዳስከፈቱኝና እንዳስደመሙኝ ናቸው። እስኪ የያሲኖን የዛሬ ስራ እንዴት አያችሁት? ያሲኖን የምታደንቁ ሰዎች ያሲኖ ትችላለህ እያላችሁ ኮሜንት ላይ ጻፉልኝ። ሰሞኑን እጅግ በጣም አነጋጋሪ ከሆኑ ጉዳዮች መካከል አንዱ የቀድሞ የአማራ ክልል ፕሬዝዳንትና የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው አሁን ላይ ከስልጣን ከወረዱ በኋላ በአሁኑ ወቅት አሜሪካ ላይ እየሰሩት ያለው ስራ ብዙዎችን ያስገረመና እንዴት ይሄንን ስራ ሊሰሩ ቻሉ ብሎ ብዙ ሰዎች እንዲጠይቁ አድርጓል። አንዳንድ ጊዜ ህይወት የት እንደሚወስደን አናውቀውም። በቃ በጣም ነው የገረመኝ ይሄንን ቪዲዮ አይቼ ማለት ነውና ይሄ ሰውዬ ሀገር ከሚመሩ ሰዎች መካከል አንድ ነው የነበረው። ኢትዮጵያ ህዳሴ ግድብ ዙሪያ እዚሁ አሜሪካ አሁን ፓርኪንግ የሚሰራበት ሀገር ላይ ዋሽንግተን ዲሲ ገብቶ ዋይት ሃውስ ሲነጋገርና ሲመካከር የነበረ ሰው ነውና ህይወት አንዳንዴ የት እንደሚወስደን አናውቀውም። በጣም ነው ብዙ ነገር እንዳሰብን የሆንኩትና ባለንበት ቦታ ሃምብል እንድንሆን የሚያስተምረን ይመስለኛል። ይሄኔ ከዚህ ተምሬያለሁ። ነገ ህይወት የቱ ጋር እንደሚወስደን አሁን ትልልቅ ቦታ ላይ አለን ብለው የሚያስቡ ነገሮችን ጊዜን መግዛት ሁሉን ነገር ማድረግ የሚችሉ ሰዎች የሚመስላቸው ይሄ ሰውዬ መማሪያ ነው። ትላንት በጋርድ ተጠብቆ በሚገራርም መኪና መንገድ አዘግቶ ምናምን ሲሄድ የነበረ ሰውዬ ዛሬ ፓርኪንግ እየሰራ ነው። ደግሞ ሳላደንቀውም አላልፍም። ምክንያቱም አንዳንዴ በጣም ከፍ ያለ ቦታ ላይ ኖረን ህይወት የሚወስደን ቦታ መጥቶ ደግሞ እዚህ ታች ላይ ስንመጣ በጣም ሳይኮሎጂካል የሚጎዱ ሰዎች አሉ። ምክንያቱም ከዛ ከፍታ ዘጭ ብሎ እዚህ ወርዶ መስራት ማለት ነው። ይሄ ሰው ግን ላይ ከሁኔታው ጋር ተስማምቷል። ከዚህ ራሱ እንማራለን እና ይሄንን ቪዲዮ ግን የቀረጸው ሰው የተናደድኩበት ሰው ነው። በዚህ አጋጣሚ የሰው ፕራይቬሲ የማያውቅ አሁን ይሄ ሰው ኖርማል ህይወቱን በቃ ተደብቆ እየኖረ ነው። የሚሰራውን እየሰራ ባለበት ሌቭል ልጆቹን ለማሳደግ እየጣረ ነውና ይሄን ቪዲዮ ለቆ መቅረጹ ለማን እንደጠቀመን ያልገባኝ። አሁን ይሄ ሁሉ መነጋገሪያ መሆን ስድቡ ምኑ የመጣው ይሄ ሰውዬ ያለ ፍቃዱ በመቀረጹ ነው። አንዳንዴ ፕራይቬሲ የሚባል ነገር ማወቅ ይኖርብናል። በቀርጽ እንኳን እኔ ለጓደኛዬ ላሳይ እንጂ በኢንተርኔት ደረጃ ሼር ለማድረግ በጣም ከባድ ነው። ልክ አይደለም የሰራው። ለማንኛውም ግን ከዚህም ጥሩ ነገሩን እንወስዳለን ማለት ነው። እኔ በጣም ነው የገረመኝ። የእናንተስ ሐሳብ ደግሞ ምን ይመስላል? ኮሜንት ላይ መጻፍ ትችላላችሁ። እና እዚህ ጋር ብዙ ሰዎች ሁለት አይነት ሐሳብ ያነሳሉ። አንደኛው ወገን ላይ ያሉ ሰዎች ይሄ ግለሰብ አገሪቷ ላይ እየሆነ ያለው ነገር ትክክል ስላልሆነ የዛ ተባባሪ ላለመሆን ብለው ከስልጣናቸው ወርደው ይሄን ስራ እየሰሩ ነው። ስለዚህ ይሄን ስራ መስራታቸው ምንም ሊያስወቅሳቸው ምንም ደግሞ ሊያሳፍራቸው የሚችል ስራ አይደለም ይላሉ። አንዳንዶቹ ደግሞ ከዛ በተቃራኒ የሆነ ሐሳብ ያነሳሉ። እስኪ እናንተ እዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ኮሜንት ላይ የራሳችሁን ሐሳብ ተናገሩ። ሴዶ ማርሻል አርት ሊታሰርና በህግ ሊጠየቅ ይችላል። ሴዶ ማርሻል አርትን እንግዲህ ብዙዎቻችን እናውቃለን። ብዙ ጊዜ አወዛጋቢ ነገሮችን በመናገር የሚታወቅ ልጅ ነው። ጆኒ ጂጂሱ ከሚባለው ልጅ ጋር ሊደባደቡ ሊፋለሙ ቀን ተቆርጦ ያ ቀን እየተጠበቀ ባለበት ሁኔታ ሴዶ ማርሻል አርት ሚዲያ ላይ ወጥቶ ምን አለ? ጆኒ ጂጂሱ እኔ ላይ መተት አሰርቷል፣ በእንቁላሉ ድግምት አሰርቶብኛል፣ ስለዚህ ውድድሩ ላይ አልሳተፍም አለ። እኔ አልወዳደርም፣ በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ታዲያ ሴዶ ማርሻል አርት ይሄን ነገር የተናገረው ሆን ብሎ የሰውን ትኩረት ለማግኘትና የራሱን ቢዝነስ ለመስራት ብሎ ቢሆንም የተናገረው ነገር ግን በህግ ሊያስጠይቀው እንደሚችል ጠበቃ ሰብለ አሰፋ ትናገራለች። በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት
መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። እኔ ሴዶ የሚናገራቸውና የሚያደርጋቸው ነገሮች ከልቡ የምሩን እንደማያደርግ አውቃለሁ። ሆን ብሎ ትኩረት ለማግኘትና የራሱን ቢዝነስ ለመስራት ብሎ የሚያደርገው ነገር ነው እና ጆኒ ጂጂሱ እኔ ላይ መተት አሰርቶብኛል፣ ድግምት አሰርቶብኛል ያለውም ሆን ብሎ የውድድሩ ቀን ስለቀረበ የሰውን ትኩረት ለማግኘት ብሎ ነው እንጂ የምሩን እንዳልሆነ እናውቃለን። ነገር ግን ሴዶ እስከዛሬ ከሚያደርጋቸውና ከሚናገራቸው ነገሮች አንጻር መታሰር አለበት ብላችሁ ታስባላችሁ? እናንተ እስኪ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ባይ